ሰበር ዜና ተሰምቷል። ዛሬ በግንቦት ልደታ ቀን ምንድነው የተፈጠረው? በዚህ ሰዓት የተሰማ አንድ መረጃ ልንገራችሁ። አትደንግጡ። ዛሬ ግንቦት አንድ ቀን እመቤታችን ወላዲተ አምላክ ሰባተኛዋ ፀሐይ የአምላክ እናት ንጽሕት በድንግልና አልባቲ ሙስና ድንግል ማርያም ተወልዳለች። ግንቦት አንድ በእመቤታችን ልደት ዕለት ከቤት ውጭ ንፍሮ ተቀቅሎ በደስታ ይከበራል። ከቤት ውጭ የሆነበት ምክንያቱ ባጭሩ ስነግራችሁ በግንቦት ልደታ ጸበል ቅመሱ ብትባሉ በጎረቤቶቻችሁ በዘመዶቻችሁ ቤት ሄዳችሁ የሚዘጋጀውን ለግንቦት ልደታ ተብሎ የሚዘጋጀውን የትኛውን አይነት ምግብም ይሁን መጠጥ እንዳትበሉ እንዳትጠጡ በጌታ ፍቅር እጠይቃችኋለሁ። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ እንግዲህ መናፍቃኑ የእመቤታችን ጠላት የሆነ በሙሉ የሚቃጠልበት ዕለት ነው። ግንቦት አንድ እመቤታችን ቅድስት ድንግል ማርያም የተወለደችበት በዓል የሚከበርበት ዕለት ነው። ሁላችሁም እስቲ ኮሜንት ላይ ልደትሽ ልደታችን ነው እያላችሁ ጻፉ። ማርያምን የእመቤታችን ወዳጅ የሆናችሁ ይህን ሳጽፉ እንዳታልፉ። ቢያንስ ከ1000 በላይ ልደትሽ ልደታችን ነው የሚል ኮሜንት ፈልጋለሁ። ላይክ እና ሼር አድርጉት። ዛሬ በሜክሲኮ ልደታ ምንድን የተፈጠረው ምንስ ነው የተከሰተው የሚሉ ነገሮችን አስቃኛችኋለሁ። እንዲሁም ደግሞ በፕሮቴስታንቱ በተለይ ከልደታ ማርያም አከባበር ጋር ተያይዞ በልደታ ማርያም ስም የተዘከረውን ዝክር እንዳትበሉ እንዳትጠጡ እያሉ አዋጅ ሁሉ ግዝት ሁሉ እየገዘቱ ነው። በዓሉ እስከ መጽሐፍ ቅዱስ ከየት አምጥታችሁ ነው የምታከብሩት የሚሉት ነገር አለ። ያንን እንመለከታለን። ከዛ ውጭ ደግሞ እንግዲህ በትላንትናው ዕለት በተለይ በአዲስ አበባ በተለምዶ ሽሮ ሜዳ ተብሎ በሚጠራው አካባቢ የተከሰተ እጅግ አሳዛኝ ነገር አለ። ከዚህ በፊት ቪዲዮ ሰርችላችኋለሁ። በተለይ ከልጁ ጋር ከኔ ጋር በቅርበት እንተዋወቃለን። እንግዲህ ከዚህ ዓለም ድካም አርፏል። በፖሊስ በጥይት ተመቶ ማለት ነው። ያውም ደግሞ ፖሊስ ጣቢያ በር ላይ። ስለሱም አንድ ነገር አስመለክታችኋለሁ። እስከ ፍጻሜ አብራችሁን ቆዩ። ድጋሚ ላይክ እና ሼር ማድረጋችሁ እንዳትረሱ። እንደው በሱ ቪዲዮውን ጀምር እስቲ። ፖሊሶች በፓትሮል መጥተው ለጥያቄ ትፈልጋለህ ብለው ወስደዋችሁ ከነዛ ፖሊሶች መካከል በግል ቂም የተነሳሳ ሰው መሳሪያ አንስቶ በ4 ጥይት ፖሊስ ጣቢያ ፊት ለፊት ሲገላችሁ፣ እንግዲህ ሰዎች በደል ሲደርስባቸው ግፍ ሲሰማቸው ሮጠው የሚያመልጡት ጩኸታቸውን የሚያሰሙት ፍርድ ቤትና ፖሊስ ጣቢያ ነው። ታዲያ ፍትህን የምትጠይቁበት በር ላይ በፍትህ አልበኝነት ለዛው ፍትህን አስከብራለሁ ብሎ የመንግስትን ዩኒፎርምና መሳሪያ የያዘ ሰው በግፍ አደባባይ ላይ በዚህ መልኩ ከገደላችሁ ምን ቀረ? እናትየውን ሳስባችኋት ከቀናቶች በፊት ውድ ባሏን የቀበረች እናት አሁን ደግሞ አንኳክቶ ከቤት ወስደው ልጇን እንደገደሉባት ስትሰማ ያቺ እናት ምን እንደሚሰማት አስባችኋል? ፍትህ ለወጣት ተገኝ ባልቻ ብለን ሁላችንም መጠየቅ ያለብን ይመስለኛል። የሥራ ገበታው በልማት ሰበብ የፈረሰበት በዛ የስሜት መናጠብ ውስጥ ሆኖ ድንገት ከዚህ የፖሊስ አባል ጋር የተጣላ ቂም ተይዞበት ለቂም መወጫ መንግስት ባለበሰው ዩኒፎርም ተደብቆ በመንግስት መሳሪያ በግፍ አደባባይ ላይ ገድሎታል። በጣም ያማል። አቤል አቡና በጣም የሚገራርም ሐሳብ ነው በእውነት ያነሳው። እግዚአብሔር ይስጥልን። ምን ማለት እንደሚቻል አላውቅም፣ ምን ማለት እንዳለብንም አላውቅም። እንግዲህ ህግ ያስከብራሉ ሰዎች ጥላ ከለላ ያገኛሉ ተብሎ የሚጠበቁ የፖሊስ አካላት እንግዲህ ሰው ሲቸገር ሆነ ሰው ሲከፋው ያው በምድራዊ ማለት ነው የተለያየ በደል ሲደርስበት የተለያየ ግፍ ሲደርስበት የሚሄደው ወደ ፖሊስ ጣቢያ ወደ ህግ ቦታ ነው። ፍትህ ሊያገኝ ፍትህ ሊሰፍንለት የተጎዳው ሊካስ የጠፋው ጥፋት ሊመለስ የሚጓዘው ወደ ፍትህ ቦታ ነው። ዛሬ የፍትህ አካላቶች ስጋት ሆነዋል ማለት ነው። ያውም ደግሞ ፍትህ የሚከበርበት ቦታ በፖሊስ ጣቢያ ህግ አለ ተብሎ በሚጠበቅበት በፖሊስ ጣቢያ በር ላይ ይህ መከሰቱ በጣም በጣም እጅግ አሳዛኝ ያደርጓል ነገሩን ማለት ፍርሃት በፍርሃት ውስጥ እንድንኖር የህግ አካላቶች የራሳቸውን ቂም በቀል ባሉበት በተሰጣቸው የሥራ ኃላፊነት እንግዲህ ፖሊስ ማለት እኮ ህዝብን የሚያገለግል የህዝብን አደራ የተቀበለ ነው። የፈለገ ቢሆን የህዝብን አደራ አይበላም። የፈለገ ቢሆን የራሱን ብሶት
የራሱን ጉዳት ያንን የህዝብ የሰጠውን ኃላፊነት ይዞ በዛ ላይ እንዲህ አይነት ወንጀል አይፈጽምም እና በጣም ከባድ ነው። እንግዲህ ያለቀሰች ትገኛለች። ሽሮ ሜዳ ወጣቱን አታለች። ተስፋ የለንም ወይ? እኔ ከዚህ በኋላ እስከ ፖሊሶች ጋር በዛ አካባቢ በተለይ በጣም ከባድ ነው። የተለያዩ ነገሮች ሲከሰቱ እንዴት እንደሚኮን አላውቅም። እንግዲህ የገደለውም እዛው አብሮት የነበሩትም 1-3 ናቸው። በቁጥጥር ስር ውሎ እንግዲህ ምርመራ እየተደረገ ይገኛል። ያው ፖሊስም ይሄ ነገር አይወክለንም፣ እንዲህ አይነት ነገር በጣም ነውር ነው፣ አጸያፊ ድርጊት ነው ብሎ ነገሩን ኮንኗል። በአጭር ቀን ውስጥ ፍትህ እንሰጣለን የሚሉ ነገሮች እየተስተዋሉ የመረጃዎች እየወጡ ይገኛሉ። እንግዲህ የሞተውንም እግዚአብሔር አምላክ ነፍሱን ይቀበል፣ ለቤተሰቦቹም መጽናናትን ያድል ለማለት እፈልጋለሁ። እሺ ወደ ግንቦት ልደታ እንለፍ። ዛሬ እንግዲህ ከሜክሲኮ አንስቶ እስከ ኡራኤል ድረስ በጣም ረዥም መንገድ ምንም አይነት ጠጠር መጣያ እንኳን የለም። ህዝቡ በነቂስ ወጥቶ የእናቱን የቅድስት ድንግል ማርያምን የልደት በዓል ሲያከብር እየተመለከትን እንገኛለን። በዓሉ አከባበሩ እንዴት ነው? በዛ አካባቢ ምን ተፈጠረ? የሚሉ ነገሮችን በአጠቃላይ ጠቅለል አድርጌ ላስቀኛችሁ። አትደንግጡ፣ አትደንግጡ፣ አትደንግጡ። ዛሬ ግንቦት 1 ቀን እመቤታችን ወላዲተ አምላክ 7ኛዋ ፀሐይ የአምላክ እናት ንጽሕት በድንግልና አልባቲ ሙስና ድንግል ማርያም ተወልዳለች። የተዋሕዶ ልጆች እንኳን ደስ አላችሁ። ይህን ቪዲዮ ሪፖስት፣ ኮፒ ሊንክ፣ ሼር እያደረጋችሁ ለዓለም እናዳርሰው። ኦርቶዶክሳውያን በዚህ መልኩ ነጭ ለብሰው የሰማይ ከዋክብትን መስለው ደምቀው አብቦባቸው በእናታቸው በድንግል ማርያም ቤት ይገኛሉ። እንኳን አደረሳችሁ አደረሰን። በሀገር ውስጥም በውጭ ሀገርም ያላችሁ ኦርቶዶክሳውያን እንኳን አደረሳችሁ። እናታችን ግንቦት ልደታ ለማርያም የልቡናችሁን መሻት ትፈጽምላችሁ። ይህን ቪዲዮ ሼር 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 ሰበር ዜና ተሰምቷል። ዛሬ በግንቦት ልደታ ቀን ምንድነው የተፈጠረው? በዚህ ሰዓት የተሰማ አንድ መረጃ ልንገራችሁ። በአዲስ አበባ ታሪክ ተሰራ። ይህ ኦርቶዶክሳዊ የህዝብ ማዕበል በመዲናችን አዲስ አበባ እንኳን ለእናታችን ለቅድስት ድንግል ማርያም ልደት በዓል በሰላም አድረሳችሁ አድርሰን። ይህ ታላቅና ደስታን የሚሰብክ በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ዘንድ በከፍተኛ ድምቀት ይከበራል። የእመቤታችን ልደት የዓለምን ጨለማ ያስወገደው የጽድቅ ፀሐይ ኢየሱስ ክርስቶስ የሚገለጥበት ጎዳና ለብዙ ዘመናት በጉጉት ሲጠበቅ የነበረው የተስፋ ቃል ፍጻሜ ያገኘበት ዕለት ነው። እናም የእመቤታችን ወዳጆችና ምዕመናንም እንዲያሉ ያመሰግኗታል። ለነፍሴ ነፍሷ ነሽ፣ ለነፍሴ ነፍሷ ነሽ፣ ለመንገዴ ፋና እንዳልጠፋ አምናለሁ ያንቺ ልጅ ነኝና። ግንቦት 1 በእመቤታችን ልደት ዕለት ከቤት ውጭ ንፍሮ ተቀቅሎ በደስታ ይከበራል። ከቤት ውጭ የሆነበት ምክንያቱ ባጭሩ ስነግራችሁ እመቤታችን ድንግል ማርያም በእናታችን በሐና ማህፀን ከተጸነሰች በኋላ አይሁድ ለምቀኝነት ስለማያርፉ በጣም ተበሳጭተው ነበርና ሐናና ኢያቄምንም እመቤታችንን በማህፀን ለማጥፋት አስበው ስለነበረ ሐናና ኢያቄም ወደ ሊባኖስ ተራራ ተሰደው በዚያ በተራራው ስር ወልደዋት ምግብ የሌላቸው ሆኖ ጥራጥሬ ወይም ንፍሮ ሲመገቡ ስለነበረ ያንን ለማሰብ ኦርቶዶክሳውያን በትውፊቱ መሰረት ከቤት ውጭ እናከብረዋለን ማለት ነው። ባጭሩ ይሄ ነው። ግን ደግሞ ይሄን ተጠቅመው ብዙዎች ለጣዖት የሚሰዉ መንገድ ለመንገድ ንፍሮ የሚደፉ ሰይጣንን የሚያመልኩ ሰዎች አሉ። ከነዚያ መራቅና መጠንቀቅ ያስፈልጋል። እንደዚህ አይነቱን ግብር ደግሞ እኛ ኦርቶዶክሳውያን ፈጽሞ እንጸየፈዋለን። በእመቤታችን ልደት ዕለት እግዚአብሔርን እያመሰገንን እመቤታችን ድንግል ማርያምን እያመሰገን የምናከብረው በዓል ነው ማለት ነው። አንዳንዶች እንግዲህ የእመቤታችን ልደት ስናከብር የሚተቹን ሰዎች አሉ። እኛ ደግሞ የድንግል ማርያም መወለድ የኛ የክርስቲያኖች መወለድ ስለሆነ እመቤታችን በመወለዷ ጌታን ለመውለድ በቅታለች። ጌታን በመውለዷ ደግሞ ምክንያተ ድህነት የድህነታችን ምክንያት ሆናናለች ማለት ነው። በዓሉን የምናከብረው ባጭሩ ከዚህ አንጻር ነው። ዛሬ ፀሐይ ኢየሱስ ክርስቶስ የወጣባት ሰማይ የተዘረጋችበት ቀን ነው። ሽቱ የሆነ ኢየሱስ ክርስቶስ
መዓዛ ያገኘንባት ፈርከሊሳይ የተባለች አባ ጊዮርጊስ እንደጠቀሳት መዓዛ ሙዳይ ድንግል ማርያም የተገኘችባት ናት። ችቀን ልዩ ቀን ናት። ለዚህ ነው እውነተኛው ኦርቶዶክሳዊት ቤተክርስቲያን ይህችን ቀን ስታስባት የምትኖረው። የተወደደች ቅድስት ድንግል ማርያምን በትህትና ቀረብ ብለው ለሚያዩዋት የጥንቱ የመጀመሪያውን ተፈጥሯችንን የምናይባት ናት ወገኖቼ። የመጀመሪያውን ተፈጥሯችንን ንጹሕ የነበረው ማንነታችንን ማየት የሚፈልግ ሰው ንጹሕ የነበረችው የሔዋን ምትክ ወደ ሆነችው ወደ እመቤታችን ወደ ቅድስት ድንግል ማርያም በትህትና መቅረብ ነው። የሕይወት ምንጭ የሆነች እኔ ሕይወት ነኝ መንገድም ነኝ ያለ ኢየሱስ ክርስቶስ ሕይወት መሆኑን ካወቅን የሕይወት መፍለቂያ ምንጭ የሕይወት መገኛ ጉድጓድ ቅድስት ድንግል ማርያም ካልሆነች ማን ሊሆን ነው? የሕይወት ውሃ ምንጭ። ወርቅን የምትመለከቱት ከአፈር ነው የሚገኘው። ግን በእንቁና በወርቅ እግዚአብሔር ይሄን ካደረገ የምትፍለቀለቀዋ የምታበራዋ ይህቺ ቅድስት ድንግል ማርያም ከአባቷ ከአዳም ወገብ ገና ስትገኝ አደፍ ጉድፍ የሌለበት ንጹሕ ሆና ነው የተገኘችው። ልደታ ለማርያም። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች፣ አባቶች፣ እናቶች፣ ወንድሞች፣ እህቶች ሁላችሁም ኦርቶዶክሳውያን እንደምን ሰነበታችሁ? እንኳን ለእመቤታችን ለልደቷ በዓል በሰላምና በጤና አደረሰን አደረሳችሁ። ግንቦት 1 ቀን እመቤታችን ቅድስት ድንግል ማርያም ከአባቷ ከኢያቄም እና ከእናቷ ከሐና የተወለደችበትን ዕለት የምናከብር ነው። እመቤታችን ቅድስት ድንግል ማርያም የተወለደችው በብስራተ መልአክ ነው። ነገር ግን አባትና እናቷ ልጅ ስላልነበራቸው በሐዘን በመካንነት ይኖሩ ነበር። ከማይበረሰቡም ከሕዝበ እስራኤል ተለይተው ብቻቸውን የሚኖሩ ብዙ ከሰቡ ጋር ማህበራዊ ጉዳይ ሁሉ ያልነበራቸው ነበር። ነገር ግን ወደ እግዚአብሔር ብቻ ይማጸኑ ነበረ። እግዚአብሔርን ሲማጸኑ ይልቁኑ ሐና እግዚአብሔርን ስትማጸን እግዚአብሔር ሆይ ወፎቹን ሁሉ ልጆች እንዲኖሯቸው ያደረግህ፣ እንደዚሁም ቁራዎቹም አእምራዎቹ ፍጥረታቱ ሁሉ አባትና ልጅ እናትና ልጅ እየሆኑ ይኖራሉ። ልጆች አሏቸው። በልጆቻቸው በገላግልቶቻቸው ይደሰታሉ። እንስሳቱ ሁሉ በወለዷቸው ሲደሰቱ እኔም ከፍጥረታቱ ሁሉ ለይተ በወለድኩት እንዳልደሰት ያደረከኝ ምን ብበድልህ ነው? ምን ኃጢአት ብሰራ ነው? ብላ ምርር እያለች እያለቀሰች እግዚአብሔርን ትማጸን ነበርና እግዚአብሔርም ደግሞ የነገሩትን የማይረሳ የለመኑትን የማይነሳ መድኃኒተ ሁሉ ዓለም የዓለም ሁሉ መድኃኒት የምትሆን መድኃኒታችን ኢየሱስ ክርስቶስን የምትወልድልን ዓለሙን ሁሉ የምታሳርፍ ለዓለሙ ሁሉ ተስፋ የምትሆን ለዓለሙ ሁሉ መድኃኒት የሚሆነውን ቤዛ የሚሆነውን የምትወልደውን ድንግል ማርያምን ወለደች ሐና። እንግዲህ ኢያቄምና ሐና ድንግል ማርያምን በመውለዳቸው ለጌታችን ለኢየሱስ ክርስቶስ አያት ሆነዋል። ሰማይና ምድርን ለፈጠረው አያት ለመሆን የበቁት ድንግል ማርያምን በመውለዳቸውና በመመረጣቸው ነው። በድንግል ማርያም ምክንያት ኢያቄምና ሐና የተመረጡ ቅዱሳን ሆነዋል። ለዚህ ነው አባ ሕርያቆስ ኦ ድንግል በፍትወተ ደነስ ዘተጸነስኪ አላ በሩካቤ ዘበሕግ እማና ወኢያቄም ተወለድኪ። ድንግል ሆይ በስጋዊ ፍላጎት የተጸነስሽ በኃጢአት የተጸነስሽ ሳይሆን ከኢያቄምና ከሐና በሕጋዊ ሩካቤ በሕጋዊ ጋብቻ የተገኘሽ ነሽ ብሎ አመስግኗታል። ስለዚህ የተባረከ ጋብቻ የተባረኩ ሰዎችን ያስገኛል። እንግዲህ ከተባረኩ ሰዎች ከአብርሃምና ከሳራ ይስሐቅ እንደተገኘ፣ ከዘካርያስና ከኤልሳቤጥ ዮሐንስ እንደተገኘ፣ ከኢያቄምና ከሐና ደግሞ እመቤታችን ቅድስት ድንግል ማርያም ተገኝታለችና ወላጆች እንኳን በወላጆች ኢያቄምና ሐና ተባረካችሁ። ልጆች ደግሞ ከነዚህ ከደጋጎቹ አባትና በተወለደችው በድንግል ማርያም እንኳን ተባረካችሁ። ግንቦት 1 ቀን እመቤታችን አሁንም በረከቷን የምትሰጥበት ወላጆች የሚባረኩበት ልጆች የሚባረኩበት ክብር የሚያገኙበት ከምድራዊ ክብር ይልቅ ሰማያዊ ክብር የሚገኝባት ክብርት ምልዕተ ጸጋ ምልዕተ ክብር ናት እመቤታችን። ጸጋ ክብርን የተመላች ናትና እንደሷ ጸጋን የተመላ ፍጥረት ማንም የለምና ከመላእክቱ ሁሉ በላይ የሆነች ከፈጣሪ በታች ከሷ የሚበልጥ ማንም የሌለ ድንግል ማርያም ናትና እንኳን ግንቦት 1 ቀን ለሚከበረው የልደት በዓሏ እመቤታችን እንግዲህ ከበዓሎቿ ሁሉ ልደትን የሚያከብርላትን ትወዳለችና ልደታን የሚያከብርልኝን እወዳለሁ ከጨለማ ወደ ብርሃን የወጣሁበት ነው ብላ ለአንድ ባሕታዊ እንዳስረዳችው ከጨለማ ወደ ብርሃን ከጠባብ ወደ ሰፊው ዓለም የመጣሁበት ስለሆነ ከ33ቱ በዓላቶቼ በበለጠ ልደቴን የሚያከብርልኝን
ግንቦት ልደታን የሚያከብርልኝ ከዛም በየወሩ ልደቴን የሚያከብርልኝን የሚያስበኝን እወዳለሁ እንዳለች ልደቷን አክብራችሁ የምትታሰቡት መታሰብ የምትባረኩት መባረክ ልዩ ነውና ልደቷን ያከበረላትን እመቤታችን ስለምትወድ በዓሏን ሳንታክት ሳንሰንፍ በማህሌት በቅዳሴ በስብሐተ ነግ የምናመሰግነንና ለዚህ በዓል ያደረሰን አምላክ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን። እነሆ ሆነ ደስታ በእመቤታችን በማርያም ልደታ። እስኪ አሜን በሉ ልመርቃችሁ። እመቤታችን ቅድስት ድንግል ማርያም ከኃጢአት በስተቀር የልባችሁን መሻት ሁሉ በልደት ቀኗ ትፈጽመላችሁ። የእናታችን የቅድስት ድንግል ማርያም በረከትና ረድኤት ከቤታችሁ ፈጽሞ አይውጣ። ዓመቱን በሰላም አሳልፋ ለዚች ታላቅ ቀን ያደረሰችን እመቤታችን በቀጣዩም ዓመት ለድግሱም ሆነ እንዲሁም ደግሞ ለደስታው በሰላም ታደርሰን። የቅድስት ድንግል ማርያም ልደት ለታመሙት ፈውስ፣ ላጡት በረከት፣ ለሀገራችን ደግሞ ሰላምን ይዞልን ይምጣ። እንኳን ለድንግል ማርያም የልደት በዓል በሰላም አደረሳችሁ አደረሰን። ታዲያ ቤተሰቦች በዚሁ አጋጣሚ እኔን ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ በእውነት የእመቤታችን ፍቅሯ፣ እናትነቷ፣ በረከቷ፣ ረዴቷ ለሁላችንም ይድረሰን። አይለየን። የእናት ልመና አንገት አያስደፋም ፊት አያስቀልስምና ወላዲተ አምላክ ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም በእናትነቷ ሁላችንንም ትደግፈን ትርዳን ለማለት እፈልጋለሁ። አይታችኋል እንግዲህ ድንግል ማርያም በመስቀሉ ስር የተሰጠችን ስጦታችን እናታችን ናት። ከፀሐይ 7 እጅ የምታበራ ማለት ነው። ክብሯ ሁሉ ከፍ ከፍ ያለ ዛሬ የዓለም መዳኛ የሆነውን ፀሐይን የምትወልድ ወላዲተ አምላክ የተወለደችበት ዕለት ነው። ተስፋ አዳም ተስፋው የሆነች ወላዲተ አምላክ ጌታ ከ5500 ዘመን በኋላ ድንሃለሁ ብሎ ለአዳም የገባውን የቃል ኪዳን ተስፋ ታውቃላችኋል። ያ ተስፋ የተፈጸመበት ዕለት ነው። የነቢያቱ ስብከት የሆነች ወላዲተ አምላክ ማለት ነው። ትንቢታቸው የሆነች ወላዲተ አምላክ የተወለደችበት ነው። በሊባኖስ ተራራ ከእናቷ ከቅድስት ሐና ከአባቷ ከቅዱስ ኢያቄም ተወልዳ የተሰጠችን ደስታችን የበሰረበት ዕለት ነው። ስለዚህ ዛሬ የድንግል ማርያም ልደት የኛም ልደት ነው። ለምን? ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን፣ ከዛ ከድቅድቅ ጨለማ ወደሚደነቅ ብርሃን የተሸጋገርንበት ዕለት መጀመሪያው ስለሆነ ማለት ነው። እንኳን አደረሰን አደረሳችሁ። ከዚህ ጋር ተያይዞ ሁለት ሐሳቦችን ላስቃኛችሁ። እንግዲህ የግንቦት ልደታ አከባበር ከመጽሐፍ ቅዱስ ከየት የመጣ ነው? እንዲሁም ደግሞ ግንቦት ልደታ ስም የተዘከረውን አትብሉ ትላለች አንዲት ፕሮቴስታንት። ግንቦት ልደታ ምንድን ነው? በምን አይነት መጽሐፍ ቅዱሳዊ የሆነ ቤዚክ ላይንስ ነው በዓሉ የሚከበረው? ከበዓሉ ውስጥ ጀርባ ያሉ የአከባበር አይነቶች ምን አይነት ናቸው? ንፍሮ ውጭ ላይ ይቀቀላል፣ ወደ ቤት አይገባም። የግንቦት ልደታ ቀን የተለያዩ ነገሮችን እናያለን፣ እንሰማለን። የግንቦት ልደታ ምንነት ማስረዳት የምትችሉ ኦርቶዶክሳውያን በመጽሐፍ ቅዱሳዊ ቤዚክ ተመሰታችሁ ለእኛ እንድታስረዱን በጌታ ፍቅር ጠይቃችኋለሁ። መልካም እንግዲህ እቺ መናፍቅታችን በእመቤታችን በቅድስት ድንግል ማርያም ልደታ አከባበር ጉዳይ ላይ ያነሳችሁ ጥያቄ አለ። እሱን ደግሞ እኛ እንመልሳለን እንደተለመደው ማለት ነው። ኦርቶዶክሳውያን ከዛ ቤት እንኳን ለእናታችን ለቅድስት ድንግል ማርያም የልደት በዓል ወይም ደግሞ ልደታ ለማርያም እንኳን በሰላምና በጤና አደረሳችሁ። እንደተለመደው ሐሳባችንን ከመስጠታችን በፊት አካውንትን ፎሎ፣ ቪዲዮውን ደግሞ እጅግ አብስታችሁ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዱዊት ላይክ፣ ፌቨሬት እንድታደርጉ በእግዚአብሔር ስም ጋብዛችኋለሁ። 3 ሰከንድ ልስጣችሁና የሚጠበቅባችሁን አድርጉ። አመሰግናለሁ። አካውንቴ ስለተመታ የሚጠበቅባችሁን አንጋችኋል ብዬ ተስፋ አደርጋለሁ። ወደ ሐሳባችን እንገባለን። በነገራችን ላይ እህታችን እንደተናገረችው ግንቦት ልደታ ስናከብር አንዳንድ ነገሮች ይካሄዳሉ። ለምሳሌ ንፍሮ ከቤት ውጭ ነው ንፍሮ የሚበላ ወይም ደግሞ የሚቀቀለው አለች። የእመቤታችን የቅድስት ድንግል ማርያም ልደት መጽሐፍ ቅዱሳዊ ለመሆኑ ማስረጃ ስጡኝ ነው ያለች። የሉቃስ ወንጌል ምዕራፍ 1 ቁጥር 14 ላይ ስንመለከት በመወለዱም ብዙዎች ደስ ይላቸዋል ይላል። ይሄ እንግዲህ የተናገሩ ለቅዱስ ዮሐንስ ነው፣ ለመጥምቀ መለኮት ለቅዱስ ዮሐንስ ማለት ነው። ስለዚህ መጥምቀ መለኮት ቅዱስ ዮሐንስ በመወለዱ ብዙዎች ደስ ካላቸው እርሱ ያጠመቀውን አምላኩን የወለደች እመቤታችን ቅድስት ድንግል ማርያም ስትወለድ ለምን ነው ብዙዎች ደስ የሚከፋቸው? ለምንድን ነው? ይሄ ሰይጣናዊ አሰራር በልባቸው ላይ ስላደረባቸው በድንግል ማርያም ልደት የሚከፉት ብዙዎች ማለት ነው። በነገራችን ላይ በዓለም ላይ የሚከበሩ 3 ልደታት አሉ። የመጀመሪያው የጌታችን አምላካችን የእመቤታችን የኢየሱስ ክርስቶስ ነው። ሁለተኛው የእመቤታችን የቅድስት ድንግል ማርያም ልደት ነው። ሶስተኛው ደግሞ የመጥምቀ መለኮት የቅዱስ ዮሐንስ ልደት ነው። እነኚህ 3ቱ ከነገርነት ጋር ቀጥታ ስለሚገናኙ ነው። ምክንያቱም መጥምቀ መለኮት ቅዱስ ዮሐንስ ኢየሱስ ክርስቶስን በማጥመቅ የጥምቀት ስርዓት እንዲጀመር አድርጓል።
እንዲሁም ደግሞ እመቤታችን ቅድስት ድንግል ማርያም ደግሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን በመውለዷ ምክንያት ድህነት ነች፣ ወይም ደግሞ የልደታችን ሁሉ ምክንያት መሰረት ነች። አንተ የአንተ ልደት፣ አንቺ ደግሞ የአንቺ ልደት እያከበርሽ የእመቤታችን የቅድስት ድንግል ማርያም ልደት ሲከበር የምትቃወሚ ከሆነ ይሄ ከሰይጣናዊ አሰራር የመጣ እንደሆነ ልንረዳ ይገባል ማለት ነው። በነገራችን ላይ የእመቤታችን የቅድስት ድንግል ማርያም ልደት ለኢየሱስ ክርስቶስ ልደት መነሻ ነው፣ ወይም ደግሞ መሰረት ነው። ስለዚህ እናታችን ቅድስት ድንግል ማርያም በነቢያት ትንቢት መነጽር አማካኝነት ስለ ልደቷ ስለ እመቤታችን ቅድስት ድንግል ማርያም አንዳንድ የተነገሩትን መጻሕፍታዊ ማስረጃዎችን ደግሞ ለማስቀመጥ እሞክራለሁ። የመጀመሪያው ትንቢተ ኢሳይያስ ምዕራፍ 11 ቁጥር 1 ላይ እንደዚህ ይላል፣ ከእሴይ ስር በትር ትወጣለች፣ አበባም ከእርሷ ይወጣል ይላል። ስለዚህ ከእሴይ ስር የተባለችው እመቤታችን ቅድስት ድንግል ማርያም ነች። ምክንያቱም የእሴይ የልጅ ልጅ ስለሆነች ማለት ነው። አበባ የተባለው ደግሞ ልጇ ኢየሱስ ክርስቶስ ነው። ስለዚህ ይሄ ራሱ ቁልጫው የሚናገረው ስለ እመቤታችን ስለ ቅድስት ድንግል ማርያም የተነገረ ትንቢት እንደሆነ መረዳት እንችላለን ማለት ነው። እንደዚሁም በትንቢተ ኢሳይያስ ምዕራፍ 1 ቁጥር 19 ላይ የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኑሮ እንደ ሰዶም በሆንን እንደ ገሞራም በመሰልን ነበር እያለ ይናገራል። ስለዚህ የሰራዊት ጌታ እግዚአብሔር ያስቀራት ዘር እመቤታችን ቅድስት ድንግል ማርያም ናት። በነፍስም በስጋም ንጽሕት የሆነች የውስጥ ኃጢአት ፈጽሞ ያልነካት ለድህነታችን ምክንያት የሆነች እመቤታችን ቅድስት ድንግል ማርያም ነች ማለት ነው። ወደ አካባቢ ወይም ደግሞ ለምንድን ነው ከቤት ውጭ ወተን ንፍሮ ቀቅለን ልደቷን የምናከብረው የሚለው ስንመለከት ደግሞ እመቤታችን ቅድስት ድንግል ማርያም አባቶቻችን እንደነገሩ ወይም ደግሞ በታሪክም ተመዝግቦ እንደምናገኘው የተወለደችው በሊባኖስ ተራራ ላይ ነው። ይሄም የሆነበት ምክንያት እመቤታችን ቅድስት ማርያም አባቷ ኢያቄም እናቷ ደግሞ ሐና ናቸው። እሷ በተጸነሰች ጊዜ በአካባቢው ላይ ታምራት ማድረግ ጀምራ ስለነበረ ገና በማህፀን ውስጥ እያለች ማለት ነው። ስለዚህ እሷን ሊገድሉ ብዙ ምክንያት ፈልገው ነበረ። እናትና አባቷ ደግሞ ይዘዋት ወደ ሊባኖስ ተራራ ሸሹ፣ ወይም ደግሞ አሁን ላይ ቤይሩት ወደሚባለው ቦታ ማለት ነው። ባይዘው ትልቅ ቤተክርስቲያን ታንጾ በስሟ ይገኛል እዛ ቦታ ላይ የተወለደችበት ቦታ ላይ ማለት ነው። ስለዚህ በዛ ቦታ ደግሞ የሚበሉት የሚጠጡት ምንም አይነት ስንቅ ስላልነበራቸው ልክ በተወለደች ጊዜ የአካባቢው ማህበረሰብ ምን አደረገላቸው? ንፍሮ ቀቅሎ እንዲበሉ አደረጋቸው ማለት ነው። እኛም ከቤት ወጥተን ውጭ ላይ የምናከብርበት ምክንያት እመቤታችን ቅድስት ድንግል ማርያም ከቤት ውጭ እንደተወለደችና በዛን ወቅት ደግሞ የሚበላ የሚጠጣ ስላልነበረ ንፍሮ እናዘጋጅ ወይም ደግሞ ያን እያሰብን እኛም እናከብራለን፣ ያን ልደቷ እያሰብን ማለት ነው። ይሄ ነው። ነገር ግን ከዚህ ጋር ተያይዞ ደግሞ አንዳንድ አግባብ ያልሆኑ ነገሮች ደግሞ እናያለን። ለምሳሌ አድባር የሚሉ ሰዎች አሉ፣ ቆሌው የሚሉ ሰዎች አሉ፣ ወይም ደግሞ የተለያየ ስም በመስጠት ሰይጣናዊ አጋንንታዊ የሆነ ሴሌብሪቲ የሚያሉ ሰዎች አሉ። ይሄ ፈጽሞ የማይገናኝ ሰይጣናዊ ስራ ነው። ያው ሰይጣን ዲያብሎስ ደግሞ በመልካም ነገር ስለሚቀና የእመቤታችን የቅድስት ድንግል ማርያም ልደት ለማስነቀፍ ሲል ደግሞ ይሄንን ተግባራዊ ያደርጋል ማለት ነው። ዛፍ ቅቤ የሚቀበሉ የከብት ደም የሚያፈሱ አሉ፣ ሌላ ንፍሮ የሚበትኑም አሉ። ይሄ ፈጽሞ ክርስቲያናዊ የበዓል አካባቢ ያልሆነ ሊወገዝ የሚገባው ነው። ቤተክርስቲያናችን የማትደግፈው ስርዓት ነው ማለት ነው። ከዚህ ጋር በተያያዘ ግን አንዳንድ ሰዎች የእመቤታችን የቅድስት ድንግል ማርያም ልደት ለምን ይከበራል ብለው ሪምቦ ይላሉ። ባይዘው የእመቤታችን የቅድስት ድንግል ማርያም ልደት የሚቃወሙ ሰይጣን ዲያብሎስ ብቻና ብቻ ነው። ምክንያቱም ነቢያት ደስ ይላቸዋል። ለምን ከተባለ ትንቢታቸው ፍጻሜ አግኝቷልና። ኖ ድንግል በድንጋይ ጸንሳለች የሚለው ፍጻሜ አግኝቶላቸዋል። መላእክት ደስ ይላቸዋል። ምክንያቱም ኢየሱስ ክርስቶስ በተወለደ ጊዜ ከሰው ጋር ዘምረዋል፣ ተገናኝተዋል፣ ህብረት አድርገዋልና። እንዲሁም ደግሞ የተለያየ ቅዱሳንም ህብረት ያደርጋሉ ወይም ደግሞ ደስ ይላቸዋል። መላእክት የማይችሉትን እንደው በፊቱ ቆመው በፊቱ መቆም የማይችሉትን መሸከም የማይችሉትን ቆም እመቤታችን ቅድስት ድንግል ማርያም በማኅፀኗ የተሸከመችው። ስለዚህ እኛ ደግሞ ልደቷን ስናከብር ከባዕድ አምልኮ በጸዳ መልኩ ማክበር ይገባናል። አንተ የአንተ ልደት እያከበርክ የእመቤታችን የቅድስት ድንግል ማርያም ልደት ሲከበር የሚከፋ ከሆነ በሰይጣን በዲያብሎስ በአንተ ላይ አድሮ የሚካሄደው ስራ። በድጋሚ እንኳን ለእናታችን ለቅድስት ድንግል ማርያም በዓለ ልደት በሰላምና በጤና አደረሳችሁ። መልካም የግንቦት ልደት በዓል ይሁንላችሁ፣ ወይም ደግሞ መልካም የእመቤታችን የቅድስት ማርያም ልደት በዓል ይሁንላችሁ። ሰላም እያላችሁ በሰላም እግዚአብሔር ከሁላችን ጋር ነው። እንደተለመደው አካውንቱ ፎሎ ቪዲዮ ደግሞ እጅግ አብሳችሁ ሼር ኮፒ ሊንክ እያደረጋችሁ በሌላ ሳመልሳለሁኝ። ሰላም። ነገ ግንቦት ልደታ ጸበል ቅመሱ ብትባሉ በጎረቤቶቻችሁ በዘመዶቻችሁ ቤት ሄዳችሁ የሚዘጋጀውን ለግንቦት ልደታ ተብሎ የሚዘጋጀውን የትኛውንም አይነት ምግብም ይሁን መጠጥ እንዳትበሉ እንዳትጠጡ በጌታ ፍቅር እጠይቃችኋለሁ። ጴንጤ የሆናችሁ ለጴንጤ እህትና ወንድሞቻችሁ አስተላልፉ። ኦርቶዶክስ እህትና ወንድሞቻችን እንወዳችኋለን፣ እናከብራችኋለን። ይሄ ግን አሁን ለጴንጤዎች ነው መልእክቱ። ላለመበላት ከፈለጋችሁ መፍትሄው አለመብላት ነው። ይህንን ደግሞ ከመጽሐፍ ቅዱስ አንጻር አሁን እነግራችኋለሁ። በደንብ አድርጋችሁ ኮፒ ሊንክ እያደረጋችሁ ፎሎ እያደረጋችሁ ለጴንጤ እህትና ወንድሞቻችሁ አድርሱልኝ። ፈጽሞ የዚህን ድግስ እንጀራና ውሃ
ኦርቶዶክሳውያን እንደምን ቆያችሁ? ሰላም ክርስቶስ በያላችሁበት ይብዛላችሁ እያልኩኝ ከምንም ጊዜ በላይ ይሄ ቪዲዮ ኮፒ ሊንክ ሼር ዱት ሪፖስት መደረግ ስለሚፈልግ እቺ ልጅ ጋር እንዲደርስ ስለሚፈልግ የድንግል ማርያም ውለታ ያለባችሁ ሰዎች በጠቅላላ ኮፒ ሊንክ ሼር ዱት ሪፖስት አድርጉ። ውለታዋ የለብኝም እኔ ምንም ውለታ አልዋለችልኝም ያላችሁ ደግሞ ችግር የለውም አታድርጉ፣ ግን ቪዲዮን ስሙት። ላይክም አታርጉ፣ ፎሎም አታርጉ፣ ዝም ብላችሁ ስሙት። ግን ውለታው አለብኝ እናቴ የኔ ወዳታለሁ የምትሉ ካላችሁ ደግሞ ፎሎ አድርጉ፣ ኮፒ ሊንክ እያደረጋችሁ አድርሱላት። ለማን? ለእንደነዚህ ላሉ እብዶች፣ የዘመናችን እብዶች አድርሱላቸው። ቀጥታ ወደ ንግግሯ እናልፋለን። እቺ ልጅ ምንድነው የምትለው? እኛ ግንቦት ልደታ ላይ የምንደግሰው ድግስ የምንዘክረው ዝክር ለጣዖት እንደተዘከረ አይነት አድርጋ ስላ ሰዎችን አይምሯቸውን በመመረዝ ላይ ትገኛለች። በመጀመሪያ እናቴ አልመጣም በማለትሽ እጅግ በጣም እናመሰግናለን። የምንዘክረው ዝክር ደግሞ ለጣዖት እንደሚዘከረው ዝክር ነው ወይስ አይደለም ለሚለው ደግሞ መጽሐፍ ቅዱሳዊ ጥቅስ ሰጥሻለሁ። በደንብ አድርጌ መጽሐፍ ቅዱስን ማስረጃ ሰጥሻለሁ። በደንብ አድርገሽ አዳምጪ። ከደረሰሽ ቪዲዮዬ ሌሎችም ስለምትማሩበት በደንብ አድርጋችሁ አድምጡ። እግዚአብሔር ይስጥልን። እንግዲህ በመጀመሪያ አልመጣም በማለትሽ እናመሰግናለን፣ አንቺንና አንቺን ለሚመስሉ ሰዎች። ምክንያቱም በዚህ ቦታ ላይ የሚገኙት ሲጀመርም በዚህ ዝክር ላይ በዚህ የተቀደሰ ምግብ ላይ የሚገኙት በጠቅላላ የተመረጡ ሰዎች ብቻ ስለሆኑ የተመረጡ። አንቺ ደግሞ ስላልተመረጥሽ መጣሽ አልቀረሽ ምንም የሚጎልብን ነገር የለም፣ ይበላ ሰውም አይጠፋም። ስለዚህ እንዳትመጪ እናመሰግናለን ባለመምጣትሽ ማለት ነው። ልቦና ይስጥሽ መድኃኒዓለም። ሲቀጥል ይህን ምግብ መብላት የሚችሉት የተባረኩ ሰዎች የተመረጡ ሰዎች ናቸው ካልኩ በኋላ ውሾች ግን አይበሉትም ይሄን ምግብ። ምን ነው አያችሁኝ እንዴ? ለምንድን ነው የምታዩኝ? ውሾች አይበሉትም ይሄን ምግብ። አንዳመጪ እንዴት ነው ሰደብካት ልትሉኝ ትላ። እኔ አይደለም ያልኩት መጽሐፉን ያለው በማቴዎስ ወንጌል ምዕራፍ 7 ከቁጥር 6 ላይ እንዲህ ነው የሚለው፣ በእግራቸው እንዳይረግጡት አለ። በምናቸው? በእግራቸው እንዳይረግጡት ተመልሰውም ደግሞ እንዳይነክሷችሁ የተቀደሰውን ለውሾች እንዳትሰጡ አትስጧቸው ብሎ ይከለክላል በማቴዎስ ወንጌል ላይ። ስለዚህ እንዳትመጪ የተቀደሰ ነገር ነው። ገና ምግቡን ስናዘጋጀው ጸሎት ይደረግበታል። ገና ምግቡ ሲዘጋጅ ተዘጋጅቶም ሲወጣ የእግዚአብሔር ስም ይጠራበታል። እግዚአብሔር ስም የተጠራበት ነገር ደግሞ የተቀደሰ ነው። የተቀደሰ ነገር ደግሞ ለውሾች አይሰጥም፣ ላላመኑ ሰዎች አይሰጥም። ስለዚህ ስላላመንሽ ምንም ላደርግልሽ አልችልም። ሲቀጥል ይሄ የተዘጋጀው ነገር ግን በእውነቱ ይሄ የሚዘጋጀው መታሰቢያ ዝክር ግን በመጽሐፍ ቅዱስ ተጽፎ ይገኛልን? እርሱን አልጥያቄሽ ቀጥይ፣ ይሄው ቀጥልልሻለሁ፣ ችግር የለውም። በዚህ በማቴዎስ ወንጌል ምዕራፍ 10 ከቁጥር 42 ላይ እንዲህ ነው የሚለው። በያሲው መጽሐፍ ላይ ማንበብ ትችያለሽ። ማቴዎስ 10:42 ላይ ማንም ከዚህ ከተናናሾች ለአንዱ ቀዝቃዛው ጽዋ ውሃ ብቻ ለደቀ መዛሙር ወይም በደቀ መዛሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም ብሎ ተጽፎ ይገኛል። እኔ አይደለሁም የጻፍኩት፣ እኔ ያልተጻፈውን አላነበብኩም። አንብቢ መጽሐፍ ቅዱስሽ ላይ አለ። ስለዚህ ዝክር ማድረግ በደቀ መዛሙርት ስም ቀዝቃዛ ውሃ ለተጠማ ያጠጣ እውነት እላችኋለሁ ዋጋው አይጠፋበትም ይላል። ስለዚህ ዋጋውን ለማግኘት እኛ ደግሞ እንዘክራለን፣ ምንም ማድረግ አንችልም። ቀጥይበት። በመጽሐፈ ምሳሌ ምዕራፍ 10 ከቁጥር 7 ላይ እንዲህ ነው የሚለው፣ የጻድቃን መታሰቢያ ለበረከት ነው ይላል እንጂ አንቺን እንዳልሽው ለጣዖት ነው አላለም። አንቺን የምትዩ ግን ለጣዖት ነው እያልሽ ነው። የጻድቅ መታሰቢያ ለበረከት ነው ይላል። እመቤታችን ደግሞ የጻድቃን እናት ነች። ስለዚህ እናስባታለን፣ መታሰቢያው እናደርግላታለን፣ ዋጋን ለማግኘት እንሰራለን እንጂ ልክ በዚያው በምሳሌ 10:7 ላይ የኃጥአን ስም ግን ይጠፋል እንደተባለው ለመጥፋት አይደለም። እኛ የምንዘክረው ለመኖር ነው፣ ዋጋ ለማግኘት ነው። እግዚአብሔር አምላክ ከድቅድቁ ጨለማ ወደ ብርሃን እንዲያመጣሽ እንለምንልሻለን፣ እንጸልይልሻለን። ከዚያ ውጪ ግን ኦርቶዶክሳዊ አስተምህሮ ትክክለኛና መጽሐፍ ቅዱሳዊ መሆኑን በደንብ አድርገሽ እንድትቀበይ እነግርሻለሁ። ዋጪው ካሎ ተዋጠልሽ፣ ውሃ ጠጪበት። ምንም ላደርግልሽ አልችልም። ፎሎ፣ ኮፒ ሊንክ፣ ሼር ዱት ሪፖስት ማድረጋችሁ እንዳትረሱ። ኦርቶዶክሳዊ ያለ መጪው መድኃኔዓለም በአንድነት በሰላም ያደርሰን። ይቆየን። ወንድሞቻችን ጥሩ አድርጎ ገልጸዋል። ለእንደዚህ አይነቱ መልስ መስጠት እንኳን ይህን ያህል አስፈላጊ አይደለም ብዬ አስባለሁ። ምክንያቱም በየዕለቱ ትኩረት ለመሳብ የሚያደርጉት ነው። ግን እዚህ ውስጥ በርካቶች ይማራሉ። እነሱ ሴንሲቲቭ በሆነ ፓርታችን ይመጡና መቼም በእመቤታችን የሚደራደር የለም። ሲረሱ እመቤታችንን ጠቅ ያደርጓሉ። ሲረሱ ኦርቶዶክሳዊንን ነካ ያደርጉና ምን ይፈጥራሉ? ትኩረት ለመሳብ እንዲህ አይነት ነገሮችን ያደርጋሉ ማለት ነው። ወላዲተ አምላክ መቼም ሁሉም እኮ በመጽሐፍ አልተጻፈም።
ጌታን እንደወለደች አምነው የእሷ ልደት እሷ ተወልዳለች ሲባሉ አያምኑ። ግራም ያጋባ ነውና በዚህ ቀንም የእመቤታችንን ዝክር መቅመስማ ለበቁና ለተመረጡ ነው። እግዚአብሔር አምላክ ሁላችንም ከቁጥር ሳያጎለን ለዓመቱ ያደርሰን። ወላዲት አምላክ ይሄ ሀገራችን ላይ የመጣውን ክፉ መንፈስ እሷ በምሕረቷ ታርቅልን ለማለት ፈልጋለሁ። በድጋሚ እንኳን አደረሳችሁ። በሌላ ጊዜ እስክንገናኝ ቸር ቆዩልኝ።